ቅዳሜ ሰዓት እንደቀጠለ ነው። ፕሮግራሞቻችንም እንደቀጠሉ ናቸው። እንግዲህ ባለፈው ሳምንት ተቀርጸው ግን በሀዘን ምክንያት ያልተላለፉ ፕሮግራሞች አሉን። ከዚያ መካከል እንግዲህ አንዱ የቤተሰብ ማፋለግ ነው። እዚህ ቤተሰቦቻቸውን ሊፈልጉ የመጡ ሰዎች ጋር ቆይታ አድርገን ነበር እንደተለመደው። ግን ያ ፕሮግራም ሳይሄድ ቀርቶ ዛሬ ነው የሚሄደው። ስለዚህ በቀጥታ ወደዚያው እናልፋለን ማለት ነው። አብራችሁን ቆዩ። የበዓሉ ዜማ የቅዳሜ ከሰዓት ፕሮግራማችን እንደቀጠለ ይገኛል። አሁን በቤተሰብ ማፋለግ ዝግጅታችን ላይ ያለነው የመጀመሪያ እንግዳችንም መጥቷል። እንኳን በሰላም መጣ። እንደና ቆያችሁ። እንደምን ደህና ናችሁ? ይመስገን አምላክ። እንታወቅ። እሺ፣ እኔ ስሜ ሀብታሙ በላይ ይባላል። የምኖረው ደሴ ከተማ ነው። ሰፈራችን መናኸሪያ አካባቢ ነው። ተፈላጊው ወንድሜን ለመፈለግ ነው የመጣሁት። ተስፋዬ በላይ ይባላል። የ31 ዓመቱ ነው ከጠፋ። ትንሽ ያው ቤተሰብ ጋር በተፈጠረ ጠብ አባታችን ያው ድሮ አባት ነው፣ ኃይለኛ ነው፣ ትንሽ ኃይል ያደርጋልና ያው ሰፈራችን መናኸሪያ እንደመሆኑ መጠን በቃ ፋዘር ያን ሱሰኛ እንዳንሆን ምናምን እንዳንሆን በቃ አይደለ እንቃርጎ ለመያዝ ሞከራል እና ያው ወንድማችን ደግሞ ትንሽ የተፈጥሮ ባህሪ ሆኖ በቃ ነው ኃይለኛነት አለበት። ያው ዝም ያለ ነው ግን ትንሽ ሲመጣ ደግሞ ያው ኃይል አለ። በዛ የተነሳ በሆነ ሰዓት ላይ ድንገት 87 ሳይታሰብ በቃ ተጣሉ። ድንገት ከቤት ወጥቶ ጠፋ በቃ። ታላቅ ነው ላንተ ተነሽ? የታላቅ ነው። ሶስት ነን። ማን ይባላል ስሙ? ተስፋዬ በላይ ይባላል። እና ድንገት በቃ እንደጠፋ ቀረ። ከዛሬ ነገ ይመጣል አይነት ነገር ነበረ። ብንል በቃ የዛን ጊዜ ልጆች እኛ በቃ ጠፋ። ፋዘርን በራሱ መንገድ ላይ ያፈላልግ ሞከረ፣ አልሆነም። በኋላ ከተወሰነ ዓመት በኋላ እዚህ ምዕራብ አካባቢ ምዕራብ ሆቴል አዲስ አበባ አለ ምናምን ነገር ተባለ። የሆነ ልጅ አግኝቼዋለሁ አለ የሰፈር ልጅ። መጣሁ። የቀረኝ የለም አካባቢ መርካቶ በቃ ካፌ አልቀረንም። በየሱቁ ተቀጥሮ ሊሆን ይችላል ወይ እንደዚህ ፈለኩ። በቃ ደከም፣ አልሆነም። ተመለስን። መጣን። በቃ እንዲሁ ትጠብቃለህ። የዛን ጊዜ ደግሞ እንደዚህ አፋልጉኝ ፕሮግራም ወይ ምናምን እንደዚህ አይነት እድሉም የለም። ስልክም አስቸጋሪ በቃ ምንም ነገር እንትን አላለም። አንድ ጊዜ ደግሞ እንደዚሁ ወልዲያም አይተነዋል ምናምን የምትል ልጅ ለእህቴ ነገረቻት። ወልዲያም ሄደች፣ እሷ ፈለገች ምናምን ነገር ምንም አየነው የሚል የለም። በቃ ምንም የተጨበጠ ነገር እዚህ ቦታ አለ እንደዚህ ነው በቃ ከነዚህ ሁለቱ ውጪ ምንም ኢንፎርሜሽን የለም ነበር። በቃ ትልቅ ስለሆነ ከዛሬ ነገ ይመለሳል። ቦታውንም አካባቢውንም ስለሚያውቀው ሲጠፋ እንግዲህ በ87 ዓመተ ምህረት የስንት ዓመት ልጅ ነው? 22 ምናምን ነው ገምታለሁ። በቃ ለዛ ነው ትልቅ ነው። እስኪ አሁን እንደው ይሄ አድሉም ስናገኝ በቃ ከኛ እንደው እንፈልገዋለን። ወንድማችን ሶስት ነን። ምንም በቃ ሶስት ወንዶች ናቸው፣ አንዲት ሴት፣ ሁለት ወንድ ማለት ነው። በቃ ምን ፈልገው አሁን ቀሪ ህይወታችን እሱ ጋር በደስታ መኖር ነው። አንድ ወንድምህ ነው ላንተ ማለት ነው። በጣም እንፈልገዋለን። በቃ ፋዘራችንም በቃ በዙ የተነሳ እንደዚህ ሞተ። በቃ በሱ የተነሳ እንደዚህ እንደፈለገ ከሩቅ ሀገር 10 ዓመት የሆነ ሰው ቆይቶ መጣ፣ የከሌ ልጅ እኮ መጣ ምናምን ነገር ሲባል ይሄዳል። ልጅ አላያችሁም ወይ ለዛ አላችሁ። ያው ፋዘር በሰዓቱ የሚሰጠው ምክንያት ምንድነው? በቃ እንደዚህ ሱሰኛ እንዳትሆኑ፣ እሱ ጋር ከሰራው እሱ ቀጥ ብሎ ትምህርቱን ከተማረ እንደዚህ ዲስፕሊን ከሆነ እናንተ እሱን እያያችሁ ታድጋላችሁ። በቃ እንደዚህ አይነት ነገር እና በጣም በቃ ተጸጽቶ በቃ እንዲሁ እንዳለቀሰ ነው ፋዘር የሚሞተው። የሚገርም ነገር በጣም እና ግን እንደዚህ ሲሞት በቃ ፈልጉት፣ አደራ ተስፋ አትቁረጡ፣ እንደዚህ በሉ ምናምን ነገር ይለን ነበረ። ሰው ሁለት ቦታ ታይቷል ማለት ነው። ሁለት ቦታ ላይ ታይቷል ተብሎ በቃ ፈለገን። ኮምቦልቻ ማን ወልዲያና አዲስ አበባ እዚህ ታይቷል ተብሎ በቃ ፈልገናል። ጥሩ ነው። ከምንተናና መታየቱ ነው ተስፋው። ታየ ማለት አለ ማለት ነው። በቃ ያንን ምንም ይሁን ምንም በምንም ሀል ላይ ይሁን በምንም ኮንዲሽን ላይ ይኖር እሱነቱን ነው የምንፈልገው። ቢያጣ ቢነጣ ቢከብር ምን ቢል እሱና እሱን ብቻ ቀሪ ህይወታችን ተደስተን በቃ ትፈልጋለህ። እንደዚህ ያደግ ስትል ምናምን የራስ የሆነ ነገር ትፈልጋለህ። መልካም። ምናልባት የቤት ስም አለው?
የለውም በቃ ተስፋዬ በላይ ነው። ተስፋዬ በላይ እንግዲህ ሙሉ ታሪክ ነው። ፎቶግራፉም አለ። አንተም እንግዲህ ከቤት ስትወጣ 22 ዓመት አካባቢ ስለሆንክ ሁሉን መረጃ በደንብ ታውቀዋለህ። ስለዚህ አንተም ፕሮግራም ካየኸው ቤተሰብ በጣም እየፈለገህ ነው። ምናልባት ደግሞ በፎቶግራፉ ላይ የተመለከተውን ወንድማችንን የምታውቁ ካላችሁ ደግሞ እታች በተመለከተው ስልክ ቁጥር መረጃውን ንገሩንና ይህን ቤተሰብ እናገናኛለን። ለአንተም ለቤተሰብህም መልካም ዕድል እንመኝልሃለን ወንድማችን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ወደ ቀጣይ ባለ ታሪክ አልፈናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንተዋወቅ። ሻባየው አማረ እባላለሁ። ማንን የምትፈልጊው? አባቴን። አቶ አማረ ናቸው የሚፈልጉት? እስኪ ታሪኩ ንገሪ። ታሪኩ በወቅቱ በነበረው ሰዓት መድኃኒት ልግዛ ብሎ ነው የወጣው። ግን ቶሎ እንደሚመለስ ምናምን ነበረ። ነጋዴ ነበር። ለንግድ ሳይሆን እንትኑን መድኃኒቱን ገዝቶ ሊመለስ ነበረ። አወጣጣችሁ? አወጣጡ። የት ሰፈር የት አካባቢ ነበር የምትኖሩት? ወደ ሰሜን ሸዋ። ሰሜን ሸዋ? ሰሜን ሸዋ። ከዛ በቃ በዛው ያው ወደ ንግዱ ሄዷል። እንግዲህ ሌላ ሰራርቶም እንደዚህ ስለሚመጣ ስለሚቆይ ከዛ ዝም ሲውል ሲያድር እንደ በፊቱ ተብሎ ዝም ተባለ። ከዛ እንትን አለ፣ ቆየ በጣም። ስልኩም ስንደውል ስልኩም አይሰራም። በዛው በቃ የት ሀገር ነበር እየሄዱ የሚቆዩበት ይታወቃል? በስራ ከአዲስ አበባ ውጭ ግን ይዞ ይመጣና እዚሁ ነው እንትን የሚለው የሚሸጠው። ነጋዴ ናቸው? ነጋዴ። በንግድ ነው የምትተዳደሩት? አይ በንግድ አይደለም፣ ግን እሱ ይነግድ ነበረ። በአርሶ አደር ነው የሚተዳደሩት። እሱ ግን ንግዱን የሚሰራ ነበር በጎን። እንደዛ ነው። አባታችሁ ከቤት ከወጣ ምን ያህል ጊዜ ሆናቸው? ወደ 8 ዓመት ምናምን። 8 ቅርብ ጊዜ ነው የወጡት? ሐምሌ 20 ምናምን ሲመጣ ወደ 9 ዓመት ይሆናል። ስልክ ታዲያ የላቸው? ሞባይል ነበረው በዛን ሰዓት ነበረው፣ ግን ስልኩ አይሰራም። ከዛ በኋላ አይሰራም? ስለ ቤተሰቦቻችሁ እስኪ ንገሪኝ። ስንት ልጆች ናችሁ? እኔ መጀመሪያ ልጅ እና 7 ልጆች አሉ። ከኔ በታች 6 ልጆች አሉ። ትናንሾች ናቸው፣ ከኔ በታች አሉ። በቃ እናትሽ ስማቸው ማን ነው? ይቅርታ ጸጌ። በለጡ። መልካም። ስለዚህ መጨረሻ ከቤት ወጡ እዛው ወይ አዲስ አበባ ወይም ደግሞ ወደሚነግዱበት አካባቢ ወደ ሰሜን ሸዋ ነው የመጨረሻው? አይ የሚነግደው እዚሁ አዲስ አበባ ውስጥ ነው። ስለዚህ እዚህ ነው የመጡት ማለት ነው። ከተለያየ ቦታ ይሄድና ብቻ ከአዲስ አበባ ውጭ ይሄዳል። በተለያየ ሀገር ይሄድና ያመጣና እዚሁ ፒያሳ፣ አሁን ገበያው ከፒያሳ ወደ ጋርመንት ምናምን እዛም ሄደን ነበረ። ፎቶ ይዤ ምናምን፣ ግን አዲስ አይደለም እናውቀዋለን ምናምን ነው የሚሉኝ። ያው ትክክለኛውን የነገረኝ ሰው የለም። እናውቀዋለን ማለታቸው ጥሩ ነው። እስኪ ወንድሞችን፣ እህቶችን፣ እናትሽን ወክለሽ ቤተሰቡን ወክለሽ ለአባትሽ መልእክት አስተላልፊላቸው እስኪ። በቃ በህይወት ካለ ያለበት ቦታ አለው ይበለን ማለት። እንደዚህ ማግኘት ካልፈለገ ራሱ በህይወት መኖር እንኳን ያሳውቅ እና በቃ ሌላ ቤተሰቦቹ ልጆቹ በጣም በናፍቆት ይፈልጉታል። አቶ አማረ ኃይለማርያም እንግዲህ እርስዎ ይህን ፕሮግራም ሊያዩ ይችላሉ ብለን እናስባለን። ካልሆነም እርሳቸውን የምታውቁ እንግዲህ መረጃ እንድታደርሱን አደራ እንላለን። የመጀመሪያ ልጅ ነች። ከ6 ደግሞ ታናናሾች አሏት። የቤተሰብ ኃላፊነትም አለ እና ብቅ ብለው ቤተሰቡን እንዲያገኙ በጣም አደራ እንላለን። ታች የተመለከተውን ስልክ ቁጥር ተጠቀሙ። ለአንቺም ለቤተሰብ መልካም ዕድል እንመኛለን። ወደ ቀጣይ ባለ ታሪክ አለፍን። አብራችሁን ቆዩ። ቀጣዩም እንግዳችን እንግዲህ እንዳጋጣሚ አባቷን ልትፈልግ ነው የመጣችው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስምሽን ማን ልበል? አዳነች መንግስቴ። አባትሽ እንግዲህ ሙሉ ስማቸውንና ታሪኩን እስኪ ያጫውቹ፣ እንዴት እንደተለያያችሁ። ስሙ እሸቱ አህመድ ይባላል። በወላጅ አባትሽ ስም አይደለም አንቺ? በእናቴ አባቷ ነው የምጠራው በአያቴ። እና ወልዲያ ነው ታሪኩ እንትን የነበረው የሚጀምረው። መናኸሪያ አካባቢ ሮሃ ሆቴል የሚባል አለ እዛ። እናቴ መስተንግዶ ትሰራ ነበረ እዛ። እሱ ደግሞ የከባድ መኪና ሹፌር ነበረ። እና ሆቴሉ ጋር እንግዳ ሆኖ ሲመጣ ነው የተገናኙት በዛ አጋጣሚ። አንቺ የተወለድሽው በዛ አጋጣሚ ነው? እና ይመጣ ነበረ እዛ ደጋግሞ። እሱ ሆቴሉ ደንበኛ ነበረ፣ መኪናም እዛ አካባቢ ያቆማል። እና ግንኙነታቸው ያው ቀጥሏል ለትንሽ ጊዜ። እኔ ስረገዝ ከተረገዝኩ በኋላ ጠፋባት እሱ አይመጣም አቆመና ስወለድ ላሰሪዎቿ ልጅቱ የእሱ ናት ንገሩልኝ ከመጣ እኔ አላገኘሁትም ብላ ነገረቻቸው። እና እሱም ከዛ በኋላ መቶ አያውቅም አሏት ለሷ። እና እሷም እኔ እየሰራሁ አሳድግሻለሁ ብዬ
በቃ ፍለጋዬን እንትን አልኩኝ አቆምኩኝ አለችኝ። እና ሳጠያይቅ ግን በሂደት ደሴ ነው አገሩ ያለበት የሚኖረው እዛ ነው ብለዋሉኝ አለችኝ። ማነው ስማቸው እናትሽ? እናቴ ተስፋነሽ መንግስቴ። ከዛ በኋላ እዛው ተወልደሽ ነው አንቺ አዲስ አበባ መጥተሽ ያደግሽው? አዎ ለስራ እዚህ መጥቼ ነው ለትምህርትም እንጂ ወልዲያ ነው እዛው ነበረ የነበረው። ቅርብ ጊዜ ነው አዲስ አበባ የመጣሽው? ስለዚህ እናትሽ አሁን እዛው ነው የሚኖሩት። አባትሽን እዛው እየኖሩ እስካሁን ድረስ አላገኟቸውም ማለት ነው ይሄን ያህል ዓመት? አዎ እሷም አልፈለገችው። በቃ እኔ ለእናቷ ሰጠችና ሌላ ህይወትን የጀመረችው እሷ። እኔ ከእህቴ ጋር ያደግኩት። ከዛ አንቺ ስታድጊ አባትሽን መፈለግ ጀመርሽ? አዎ ብዙ ጊዜ በጣም ይካፋኝ ነበረ። የታናናሾቼን ወንድሞቼን አባታቸውን ሲያዩ በእነሱ ፍቅር ሲሰጣቸው እኔ ደግሞ በእናትም በአባትም አላደኩም አያቴ ጋር ነበርና በጣም ይካፋኝ ነበረ። እና ጥያቄም አለብኝ ማን ነው እንዴት ነው? እናቴም በቅርብ ነው መናገር የጀመረችው እንጂ አላሳደገሽም ብላ አትነግረኝም ነበረ ከዛ በፊት። ፎቶግራፋቸውን አይተሻል ያባትሽን? ፎቶ የለኝም። የእናቴ ግን በዛን ጊዜ ሲተዋወቁ የነበረችበት እድሜ ላይ እሷ ፎቶ ስለነበራት እሱን ፎቶ ነው የእናትሽ ፎቶግራፍ ነው ያለው። ስለዚህ አባትሽ ሊያስታውሱ የሚችሉት ዘመኑን፣ ሆቴሉን፣ የእናትሽን ስም ነው እንጂ አንቺንም ስለማያውቁ እነዚህ መረጃዎች ናቸው አሁን ለአባትሽ ሊጠቅሙ የሚችሉት። ስለዚህ እስኪ ድጋሚ በደንብ ንገሪኝ፣ ስንት ዓመተ ምህረት ሆቴሉን ስም በድጋሚ አስታውሽኝ፣ የእናትሽን ስም። ምክንያቱም አባትሽ እነዚህን ሁሉ ታሪኮች ካልሰሙ ሊያስታውሱ አይችሉም። እና እስኪ ይሄን ታሪክ አስታውሰሽ ለአባትሽ መልእክት ትተይላችሁ። እኔ አሁን 26 ዓመቴ ነው። ይሄ ነገር የሆነው ማለት ከ27 አካባቢ እስከ እርግዝናው ባነበረበት እና በ1990 አካባቢ እና የእናቴ ስም ሙሉ ስሟ ተስፋነሽ መንግስቴ ደረሰ ነው። ወልዲያ መናኸሪያ አካባቢ ሮሃ ሆቴል ነው። ስለዚህ እንግዲህ አቶ እሸቱ አህመድ በ1990 አካባቢ በወልዲያ ሮሃ ሆቴል እዛ በመስተንግዶ ላይ ያለች ናት ተስፋነሽ መንግስቴ። እንግዲህ እሷ እናት ናት። ስለዚህ ልጆ አድጋ አሁን እርሶን ለመፈለግ ስለመጣች ይህን ፕሮግራም ሲከታተሉ ታሪኩን አስታውሰው ወደ ልጆ ይመጣሉ ብለን እናስባለን። ከታች ባለው ስልክ መረጃ አድርሱን ነው የምንለው። ለአንቺም እንግዲህ መልካም እድል ይሁንልሽ፣ አባትሽን እንድታገኝ እግዚአብሔር ይርዳሽ። አመሰግናለሁ። ወደ ቀጣይ ባለ ታሪክ እናልፋለን። አሁንም አብራችሁ እንኳን አደረሰን እየተባባልን አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። ቀጣይ እንግዳችን እናቱን ለመፈለግ ነው እኛ ጋር የመጣው። እናቱ ጠፍተውበት ሳይሆን እሱ ከሳቸው እንደጠፋ ነግሮናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን አደረሰ። እንኳን አብሮ አደረሰ። ስምህ ማን ይባላል? ዮሴፍ ከበደ እባላለሁ። ከእናትህ አንተ ነህ የተለየኸው? እኔ ነኝ የጠፋሁት። እስኪ ሙሉ ታሪኩን አጫውተን። ያው ተወልጄ ያደግኩት እንግዲህ ሀረር ክፍለ ሀገር የሚባለው ስፔሲፊክ ቦታውን አላውቀውም። በልጅነት ስለወጣው ኢህአዲግ ገብቶ አይ ቲንክ 85 አካባቢ ይመስለኛል እና ጉርሱ የሚባል የወታደሮች ካምፕ አለ እዛ ከተማው ላይ። ከሱ አጠገብ ፊት ለፊት ላይ ሜቢ ለጀነራሎች ወር ለነሱ የሚመስል አይነት ለብቻ የተሰራ ሌላ ኮምፓውንድ ግቢ ነበረ። እዛ ውስጥ ነው እንኖር የነበረው። አንድ ቀን ጠዋት ነው ያው ድንገት ያው እንደ እናት ትቆጣለች፣ ያው ትገስጻለች፣ ምንም ነገር ሳጠፋ ማለት ነው። እና በአጋጣሚ ሆኖ ግን ሰፈር ውስጥ አይገናኝም ከነገሩ ጋር አይገናኝም። ግን እናቱ አይደለችም የሚል ዝም ብሎ አሉባልታ ወሬ ነገር ሲወራ ሰማሁ እና በዛ ምክንያት ወደ ሀረር እንሂድ ያሉ ጎረምሳ ልጆች መኪና ተንተላትለው ሲሄዱ እኔም የመሄድ ጉጉት ዝም ብሎ የመሄድ ድንገት ነው በቃ የመሄድ የመጥፋት ጉጉት እናቴ አይደለችም የሚል ፊሊንግ ውስጥ የተፈጠረ እሱን አመንኩት የልጅ አእምሮ ስለነበረ ማለት ነው። እና
ያው ግማሽ በእግር በድፍረት አሁን አእምሮ እንዳለው ሰው ባስብ ያንን ኪሎ ሜትር አላስበውም። አሁን ስንት እንደሆነ ባላቅም ጉርሱም ከሚባል ባቢሌ የሚባል ቦታ ድረስ በእግሬ ነው የሄድኩት። በዛ እድሜ በግምት ስንት ዓመት ይሆነኛል? ከ6 የሚበልጠኝ አይመስለኝም። ግን ታስታውሰዋለህ? አዎ ኢቨንቱን እንደዛ ምለው ለምንድን ነው ቄስ ትምህርት ቤት አስጀምረኝ። ቄሱ የሆነ ጊዜ ያው አጠፋ ተብዬ ተገረፍኩ። ከዛ በኋላ አልማርም ብዬ አልቅሼ ቀረው። ከዛ አንደኛ ክፍል ዳይሬክት ልታስመዘግብኝ የምታስብበት ወቅት ነበርና ልክ ነው በቃ 6 ዓመት ምናምን ነው ሊሆን እሱን ይዤ ነው ያው እንደ መረጃ የማወራውና በእርግጥም የእግዚአብሔር ታምር አለው ላይፌ ብዙ ቢዘረዘር በዛ መልክ ነው እንግዲህ ከስሯ የጠፋሁት ይመስለኛል። ከዛ በእግር ሄዳችሁ ባቢሌ ድረስ? ልጆቹ በመኪና ነው የሄዱት። መኪና ላይ ልወጣ ስል አልችልም። አንደኛ ይሄ ገልባጭ መኪና ነው፣ ለእኔ ሩቅ ነው። እነሱ እንደ ቀልተን ጥላት ለወጡ። ሁለተኛ ያው ምንድነው ከለከሉኝ ነገር እነሱ ልወጣ ስል። ከዛ ግን በቃ ውስጤ መመለስ አልፈለግም። ከዛ በኋላ እነሱ በመኪና ሲሄዱ አንተ በእግር ቀጠልክ? በእግሬ መንገዱን ይዤ ዝም ብዬ ያው ብቻህን ነጎድኩ ማለት ብቻህን? ብቻዬን ነው። ጠዋት አካባቢ 3 ሰዓት ምናምን ይሆናል በግምት ነው እሱ። ከቀኑ 11 ሰዓት ምናምን የሚሆን አካባቢ ባቢሌ ደረስኩ። ከዛ እንዴት ማለት ማጋ ደረስክ? እንዴት አደክ? እዛው ደረስኩ። ያው ከተማ በጣም ትንሽ ስለነበረች ፀጉረ ልውጥ ሰው ሲሆን ይታወቃል። እና አንድ ሰው ወንደላጤ ሰው ነው ጠየቀኝ። የት ነው የምትሄደው? ከየት መጣ ሲለኝ ከጉርሱም ያው እናቴ አባቴ በዛ ጊዜ የደርግ አይዞ 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 ወንድማችን የደርግ ወታደር ስለነበረ ያው እሱ እንዳረፈ አውቃለሁ። ማለት እናቴ ለቅሶ ላይ ተቀምጣ ለቅሶ ያንን ኢቨንት አስታውሰዋለሁ። እና ከዛ ፎቶ እንደዚህ ተሰቅሎ ቤት ውስጥ ምናምን ያው እንደ ትልቅ ሰው ቁጭ አድርጋ ልትነግረኝ ሞክራለች። አባቴ ከዚህ በኋላ የለም አርፏል ምናምን። ግን የልጅ አእምሮ ስለነበር ሰማዋት። ምንም ኮሽ ያለብኝ ነገር የለም በጊዜው። አሁን ነው ያው ብዙ ነገር ለእኔ ያው ማተር ያለው ማለት ነው። እና ያ ያልኳችሁ ሰው ጠየቀኝ። በቃ አባቴ ስለሞተ ሞቷል፣ እናቴ አይደለችም ብዬ ስላመንኩ ደግሞ ሞታለች ብዬ የት ነው የምትሄደው ሲሉኝ እኔ ታሪኩ እንዴት እንደተፈጠረልኝ አሁን አይገባኝም። ግን ሀረር ዘመዶች አሉኝ አልኩ። እነሱን ፈልጌ ልኖር ነው የሚሄደው አልኳቸው። ከዛ ና በቃ እዚህማ ጅብ ይበላሃል እኔ ጋር ታድራለህ አለኝ። አሳደረኝ ምግብ አብልቶ ምናምን። በማግስቱ እቃ የጫነ መኪና ሲመጣ አንስቶ እዛ ላይ ቁጭ አረገኝ። ሀረር ገባው ማለት ነው። ከዛ ሀረር የተወሰነ ጊዜ አሳለፍኩኝ። በረንዳ ነበረ ማድረው። ከዛ አንድ ፋሚሊ እንደዚሁ ዝም ብዬ ፌስታል ምናምን እያደረስኩላቸው ታክሲ አካባቢ ሳንቲም እየተቀበልኩ በማገኘው እየበላው ግን ያው በረንዳ አድር ነበር። በኋላ የሆኑ እናት አገኙኝና ፌስታል ይዤ አብሬ ዕቃ ካጋዛው በኋላ ለመሄድ ስንል ሂሳብ ስንነጋገር አልተስማማንም። ከዛ በቃ ይቅርብኝ ሲሉ እሺ ብዬ ሊሄድ ስል ሞኝ ነህ እንደ አንተ እና እንደው እስካሁን የለፋውበትን እንኳን አትልም ብለው ይዘውኝ ሄዱ። ከዛ እዛ ቤት ገባሁና 1 ዓመት ከምናምን ኖርኩኝ። ያው ትምህርትም ለመጀመሪያ ጊዜ ያስጀመሩኝ እነሱ ናቸው። ማን ይባላል? ወይዘሮ መቤት ይባላል። ወይዘሮ መቤት። እሺ። እና እነሱ ጋር የት ሰፈር ነው? ሀረር ወደ ሐኪም ጋር ምናምን ይባላል። ወደዛ ወደ ሀረር ቢራ አካባቢ ሐኪም ጋር። እና በአጋጣሚ ወንድ ልጅ የላቸውም፣ 4 ሴት ልጆች ነው የነበሯቸው። አቶ ሽፈራው ይባላሉ ባለቤታቸው። ከዛ በቃ ሽፌ ይሄ ልጅ እናሳድገው ምናምን አሉ። ያው ታሪኬን ቅድም ያልኳችሁን ነገር እግረ መንገዳችንን እየሄድን ሲጠይቁኝ ነግሬያቸዋል።
እናትህ ሞታለች፣ አባትህ ሞቷል፣ የት ነው የምትሄዱ? አሁን ደግሞ አገር ቀይሬ አዲስ አበባ ብያለሁ። ከዚህ ማቀውን ነው ዝም ብሎ ራንደም የመጣልኝን ነገር ነው የምለው እና ሲያዩኝ አመኑኝ። የቤት ወዜም አልጠፋም ገና ያኔ። በቃ እናሳድገው ሲል ይሄ ሳምቡሳ ለምዶ ይቀመጥልሻል እንዴ ምናምን አሏት። እንሞክራለን። ከዛ እሺ በቃ ይቀመጥ ተባልኩ። ስሜ ባይዜ በዚህ አጋጣሚ የዛ ቤት ነው የተቀየረው፣ ዮሴፍ የተባልኩት። ከዛ በፊት እናቴ ያወጣችልኝ ስም አበባው ነበር። አበባው። የእናትህ ስም ማን ነው? አሰገደች ስዩም። አሰገደች ስዩም ወልዴ እስከ አያቷ አስታውሳለሁ። የአባትህን ስምስ? አባቴ ያው ከበደ ታደሰ። ስለዚህ እነዛ ሰዎች ጋር አደግ? እነሱ ጋር ትምህርት አስጀመሩኝ። ገበያ ልከውኝ እቃ ልገዛ ሸዋበር የሚባል አካባቢ ሀረር ታውቁት ከሆነ እዛ ገበያ ውስጥ እየዞርኩ እናቴ ልጅ አዝላ አየኋት ማለት ነው። ወላጅ ናት? ወስጄ አገናኘኋት ከሰዎቹ ጋር እናትህን? እሺ። ወይዘሮ መቤት ወይም አቶ ሽፈራው ቤት፣ በእርግጥ አቶ ሽፈራውን በህይወት የሉ። አገናኘኋት። ምን አሉ በእናት ሲያገኙ ግን? ያው በጣም በከባዱ ተወቀስኩ። እንዴት እናትህን በቁም ትገላለህ ተብዬ ማለት ነው። አይ እናትህ ሲያገኙ አንተ? ያው በጣም ነው ደስ ያላት። ማለት በአጋጣሚ እኔንም ፍለጋ ነው ሀረር የመጣችው። ሰዎች አይተነዋል ብለዋት በኋላ ስትናገር የሰማሁት ማለት ነው። ስለዚህ ተገናኛችሁ ማለት ነው? ተገናኘን። አዎ። ድጋሚ ተለያይታችሁ ነው ማለት ነው? የድጋሚ የተለያየንበት ኬዝ ምንድነው? እዛ ቤት ወሰድኳት፣ ሰዎቹ ጋር ተገናኙ። እንዴት ያው ወቀሳውን ከተቀበልኩ በኋላ በቃ አመሰግናለሁ እስካሁን ስላቆያችሁልኝ ከኔ ስር ጠፍቶ ነው ብላ ነግራቸው፣ እነሱም እንዴት አእምሮ ይሄንን ማሰብ ቻለ በዚህ እድሜ ብለው ያው በጣም ተገርመዋል። በቃ ይሂድ ሲባል እኔ አለቀስኩ ማለት ነው። አልሄድም ብዬ አለቀስኩ። ከእነሱ ጋር በደንብ እንክብካቤው ምኑም ስለነበረ አለቀስኩኝ። ከዛ ምን ይሻላል የሚል ሀሳብ ሲነሳ በቃ እናንተ ከፈቀዳችሁ እኔ ቢያድግ እናንተ ጋር ችግር የለውም ዝምድና ይፈጥርልናል አለች። እዛ ጋ ነው የመጨረሻ ማለት ነው ከእናንተ ጋር የተያየኸው? እዛ ጋ ነው የተያየው። እናትም አልመጡም? ከዛ በኋላ ልብሱን ምናምን ላምጣለት ብላ በሄደችበት ጋፕ ውስጥ ነው እኔ ወደ አዲስ አበባ ጉዞ ጀመርኩ። ከነሱም ጠፋ? ከዛም የጠፋሁበት ያው ራሱን ይቻል ሌላ ታሪክ አለው። ብቻ ግን ከዛ አዲስ አበባ መጣ። አሁን አዲስ አበባ እስካሁን ድረስ ኖርክ። ቤተሰብ አፈራ? አዎ፣ ባለትዳርና የአንድ ወንድ ልጅ አባት ነኝ። ስለዚህ እንግዲህ እናትህ በህይወት ኖረው ብትገናኙ ለእኛም በጣም ደስ ይለናል። ሁለት ቤተሰብ ነው እየፈለክ ያለኸው። የነ መቤትና አያቶ ሽፈራው ቤተሰብ አለ። እነሱ ኦልሬዲ አለኝ ኮንታክቱ። አሁንም ትገናኛላችሁ። ስለዚህ እናትህ ወላጅ እናቴን ነው የምፈልገው። ጉርሱም አልሄድክም? ሄጃለሁ። ሄጄ ግን በጊዜው ንግድ ጀምራለች፣ እዚህ አይደለችም፣ ትንቀሳቀሳለች አሉኝ። ከዛ ግን ስፔሲፊክሊ እዚህ ናት የሚለኝ ሰው አጣሁ። በጊዜው ሲሄድም ተማሪ ነበርኩ፣ የገና ጁኒየር ሃይ ስኩል ነበርኩኝ እና ፋይናንሻል ካፓሲቲውም ስላልነበረኝ ሁለት ሀሳቡን ከዛ ከቆየው በቃ ትምህርቴ እንደማልቀጥል ምናምን እርግጠኛ። አዳልት ከሆንክ በኋላ ግን አልሄድክም? ካደግክ በኋላ አልሄድክም። ኦኬ። በጣም ኢንትረስቲንግ ታሪክ ነው። እንደው እንደ ታሪክ ስንሰማው ብቻ ሳይሆን እናትህንም በዚህ ውስጥ እናስባቸዋለን። እንዳልከው እኔ ነኝ ከእናቴ የጠፋሁት። ብዙ ጊዜ የጠፋ ሰው ነው አይደል የሚፈለገው፣ አፋላጊ ነው ፕሮግራሙ ራሱ። ስለዚህ በጣም ሬር ነው እንዳንተ አይነት ሰው ወደኛ ጋር ሲመጣ ከእናቴ እኔ ጠፍቼ ነው የሚለው ነገር ማለት ነው። ይቅናቦ። እንግዲህ እናቴ አሰገደች ስዩም ወልዴ እስከ አረሰውም ስሟን። ይህንን ፕሮግራም የምትከታተሉ ያለችበትን የምታውቁ በህይወት ካለች እና አድራሿ የምታውቁ ከሆነ ብታገናኙ ወይም እንድገናኝ እድሉን ብትፈጥሩልኝ ብትነግሯት ትልቅ ባለውለታዬ ትሆናላችሁ እና ሆፕ አገኛታለሁ ብዬ ተስፋ እንዳፍ ያድርገው። ስለዚህ እናታችን በጣም ይፈለጋሉ። ይሄን ፕሮግራም እኔ የእሳቸውን ነፍሱን ላሰብኩት። ይሄን ፕሮግራም ድንገት ሲያዩ ድንገት ልጃቸውን የጠፋባቸው ልጃቸውን በቴሌቪዥን መስኮት ሲያዩ አቤት አቤት መቼም እግዚአብሔር አያልቅበትም እንላለን እና ቶሎ ተገናኝታችሁ ደስታችሁን እዚህ
በሻምፓኙ ሞቅ ደመቅ አድርገን ያርግልህ ወንድም አለም። ስለዚህ እርሶም ይሄን ካዩ እርሳቸውን የምታውቁ ደግሞ ማንኛውም ሰዎች ይሄን ካያችሁ እንግዲህ ታች በተመለከተው ስልክ ቁጥር ልታደርሱ ትችላላችሁ። በድጋሚ መልካም እድል እንመኝልሃለን። የዛሬዎቹ እንግዲህ አፋላጊዎች ይሄንን ይመስላሉ ማለት ነው። ለሁሉም መልካም እድል እንመኛለን። በጣም አንድ ነገር አደራ የምንለው ሁልጊዜም እዚህ የምናስቀምጠው ስልክ ቁጥር ቤተሰብ የሚገናኝ ቤተሰብ ብቻ ሲገኝ የምትጠቁምበት እንጂ ለመመዝገብ አያገለግልም። አደራችሁን ለማለት እንወዳለን። ቅዳሜ ከሰዓታችን ይቀጥላል። አብራችሁን ቆዩ።